እንዴት ናችሁ የተወደዳችሁ? እንግዲህ ዛሬ በአዲስ ኤፒሶድ መጥተናል ተመልሰን ማለት ነው። እንግዲህ ፕሮግረሳችን ጨምሯል። በጣም ጨምሯል። ተከታታይ ምንም ሳናቋርጥ ነው እየፖሳሰት ነው ያለው ማለት ነው። መቼ ነው የምንፖስተው? ሐሙስና አርባ፣ ከሐሙስ እስከ አርባ ያው ታውቁታላችሁ። ኮኔክሽን ይሞተ ነውና አፕሎድ ስናደርግ ቲክቶክ ታርጉን ይነሳል አለን ማለት ነው። ሐሙስ ወይም አለን እንግዲህ ዛሬ ከባለ ሰሞን ነው አይደል የመጣነው? ከማል ሰሞን በረወዛችን አሳንተ አልተመለሰም። ወዲያው ሞላ ብለን አስተያየት እንዴ የሚታይ ስጋ እንዲናፍቀው ነበራ። ኦልሬዲ አሁን የልደት በዓልን አሳልፈን የምንገኘው ላይ ነው። ጥምቀት ኦልሬዲ ጥምቀት ላይ ነው ማለት እንችላለን። ለእናንተ ሎሚ በፕሪ እህታችንን በፕሪም ሊሸኛት ነው ያሰብነው። እንግዲህ ፕሪም ወይን ቢሆን ግሬፕስ እንፈልጋለን። እንግዲህ ስንት ነው የገባው? ሺንካንክ ሰፊ ለሱ ለማንጎ ፕራክቲስን ሳይወረወር እዚህ ኒኮ ከወረወረ መክለብ ነው ያለብሽ። ራሳችን መምታቱን ላይ ይጠበቅበትማ። በአንዴ ነው ሁሉ ለመከልበውና ተዘጋጅበት ማለት ነው። እንዴ ሸልዬ ምን ይመስል ነበር በዓል? በጣም አሪፍ ነበረ። አሪፍ አለፈ። አሪፍ አላ በዚህ አመታት ስንተኛ ባላችን ማለት ነው? ሶስተኛ ባላችን ነው ከመስቀል ጋር ከመስቀል ጋር ሶስተኛ ባል። በጣም ደስ የሚል በዓል እንደ ቀልዳ ሶስተኛው በዓል ደረስን እንጂ እኔ አላሰብኩትም ነበር። አይቻነት ይድራል ጊዜ ነግዷል። ስንተኛው ወር ላይ ውስጥ አምስተኛው ወር ደል ጥርነን አይደለም? መስከረም ጥቅምት፣ ህዳር፣ ታህሳስ፣ ጥር ማለት ጥር ደግሞ እንትን ነው የጋብቻ ወራት ነው ይባላል። የሚያገባው ባይዘው ጊቫዌ እንሰጣለን። ሰርግ ለሚጠሩን ሰዎች በደንብ ስሙ። እሽክ ብለን እንመጣለን። ፕሮቶኮል ጠብቀን ማለት ነው። ነጭ ሸሚዛችን ለብሰን እሷ ሙሉ አበሻ ቀሚስ ይሻል ወይስ ብቻ እንደራቱ እንደ ሰርጉ ያለ አለባበስ ለብሰን እንመጣለን። እናንተ ብቻ ግን ጥሩ እኛ ለምንም አናስብ። ከሰርግ ጋር የተነካኩ ነገሮችን እንሰራለን። በጣም ነው ደግሞ ሰርግ የምንወደውና የሰርግ እናደርጋለን ማለት ነው። ሰርግ ግን ሰርግ ማለት አዲስ ህይወት መጀመር ነው። አዲስ ህይወት መጀመር ነው። እንደውም ከዛሬ ኮንተንታችን ጋር ይሄዳል። ዛሬ ያሰብነው እንድናወራበት እንደውም ያቀርነው ኮንተንት ስለ ማለት ፍሮም ዘ ስክራች መጀመር፣ ነገሮችን ከዜሮ ሁሉንም ነገር መጀመር ያላቸውን የተወሰኑ ጥቅሞችን ላጠርላልሽ ደቂቃ ነው። የዛሬው ፖድካስት ረጅም እንደማይሆን ጥሩ ምትረሽ ስዊት ይሆነች። ምክንያቱም እንደ ማርኬት ጾም ተፈጥቷል። ብዙ ነገር እየጠበቀ ነውና ያው ቶሎ እንጨርሳለን። የእነሱን ጊዜ አንገልም፣ የራሳችንን ጊዜ ቆጠብ አድርገን ቶሎ አይሻይሚዬ። እስኪ ከባዶ ተነስቶ ነገሮችን መጀመር እስኪ እንዴት ታያለሽ? አሪፍ ነው ማለት ልክ ከዜሮ እንደመጀመራችን ኢነርጂያችንን ፉል ሆኖ ነው የምንጀምረው ነገሮችን እና ነገሮችን እንደ አዲስ የማድረግ በኢነርጂ የማድረግ ያለመሰራጨት ነገሮች ይታያሉ ማለት አዲስ ከዜሮ ስንጀምር ነገሮች ማለት ነው። አሪፍ ነው ደግሞ ከዜሮ መጀመር። እየተማርክ ነው ሁሉም ነገር የምታደርገው። የሆነ ነገር ጀምረህ አቁመኸው ሳይሆን ከዜሮ በቃ እንደ አዲስ ስትጀምር በአዲስ መንፈስ ነገሮችን ማድረግ ትችላለህ። አዲስ ነገሮችን መፍጠር ትችላለህ። እንደዛው እንዴት ነው አሁን በጧት ስንነሳ ያለንና ማታ የሆነ ነገር ለማድረግ በጧት ስንነሳ ኢነርጂ ፉል ሆነ ነው አይደል ነገሮችን የምናደርገው። እንደዛ እንደማለት ነው። እንደዛ ነው ብዬ አስባለሁ። ካሁን እንዳለው ማለት ያ እኛ ግን በአድ መነሳቱ ላይ ተጠቀቀተ ምሽት ማታ ነው። አሁን በጣም ማታ ነው እየቀረጽን ያለነውና መሽቷል። በርግጥ ነው በጣም ምሽት ማታ ምናምን አይደለም፣ ግን ያው ማታ ነው እየቀረጽን ራሱ ያለነው። ግን ያው ፍሮም ዘ ስክራች ከሆነ ነገሮችን የምንጀምርባቸው አንደኛ ጥቅሞቻቸውን ራሱ ትንሽ ብናይ እንደሙያዊ ትንተና እንዳታዩት እሺ። ትንሽ ያው የምናውቃትን ነገር እኔ ሰሞኑን እያየሁት ነበር። ኦልሬዲ ዩቲዩብ ራሱ ስንጀምር ከታች ነው የጀመርነው ማለት ምንም ካለማወቅ ነው የጀመርነው። እኔ አሁን መፖሰቱላ አልችልም ነበር ዩቲዩብ ስንጀምር ማለት ነው። ቪዲዮ ኤዲት ማድረግ አንችልም፣ ካሜራ ሴት አድርጎ መቅረጽ አንችልም፣ እንደዚህ ሴትአፕ ማስተካከል መስራት አንችልም ነበርና ፍሮም ዘ ስክራች መጀመርና መሀል ላይ የሚመጣ ነገር በጣም ልዩነት አለው። የመጀመሪያ ደረጃ ምን ለምዳቸው ነገሮች በጣም የበዙ ይሆናሉ። ከታች ከሆነ የምንጀምረው የስራዎችን ከስር ተነስተን ከሆነ የምናሳድገው አንደኛ ነገር ቤዝመንቱ በደንብ የጠበቀ ይሆናል። ቤዝመንቱ ደግሞ ጠበቀ ደግሞ ማለት ደግሞ ላዩ
የሚታየው ሰው የሚያየው ፓርት በጣም ቢውድ የተደረገ ይሆናልና ግን እዚህ ጉዳይ ላይ እስኪ ሰዎች ብዙ ከስክራች መጀመር ይደብራቸዋል አይደል? አታውቁም መባልን አላዋቂ ሆኖ መጀመርን ይከብዳቸዋል። እስኪ ሃይሚ አዎ ማለት እንዴት ነው ሰዎች እንዲያዩን የምንፈልገው አንድ ሰው እኔን እንዲያዩኝ የሚፈልገው የአብዛኛው ሰው ሀሳብ ሊሆን ይችላል የሆነ ችዬ ምናምን ነገር ነውና እሱን ነገር ይመጣል እኮ ቀስ ብሎ ይመጣል። እኛ ትግስታችን ነው እንጂ በቃ ከአንድ አዲስ ስንጀምር ካለመቻል እኛ አለመቻላችንን ሰዎች እያዩት ማለት ነው እያዩት ጊዜው እየሄደ የሆነ ሳለ መቻላችንን ብቻ ባያዩታል አይደለ ማየታቸው እኮ አይቀርም ግን የነ ስትራግል የምናደርገውን ነገር ቢያዩት ሰዎች አሪፍ ነው በጣም አሪፍ ነው። በደንብ በተለይ አሁን አብዛኞቻችን የገነባነው የሆነ ኢጎ አለን አይደል? አሁን ጓደኞቻችን ጋር ቤተሰብ ጋር ምናምን አብዛኛው ያለው ኢንቫይሮንመንታችን ላይ እንትናችን ላይ የኛ ሰርከምፍራንስ ላይ የገነባናቸው ማንነቶች አሉ ያልሆናቸው ግን እንደሆነን የምናስመስልባቸው ሁሉን ነገር እንደሚችል ሁሉን ነገር ፐርፌክት አድርጎ እንደሚሰራ ሰው ራሳችንን በጣም ፒኩ ላይ እንሰቅላለንና ይሄ ኢጎ ደግሞ ስራዎችን በምንፈልገው መልክ እንዳይሰሩ ስኬታማ እንዳንበደ እየቀበረን ነው የሚሄደው። በጣት የምንችላቸውን ነገሮች እንዳናወጣ ይረዳናል። ማይረዳን ማለት እንድናወጣው አያደርገንም። እንደዛ ማድረጋችን ትዝ ይልሽ ከሆነ አንድ ቦታ ላይ እንትን እንል ነበርና ስናሰራ አሁን ቪዲዮዎችን ምናምን እንደዚህ ቀረጻ ላይ ሰው ሲቀርጽ ምናምን ሳይ እንዴት በእንደዚህ አይነት ኢኩዊፕመንት ኖሯቸው እንደዚህ አይነት ማቴሪያሎችን አሟልተው እንዴት እንደዚህ አይነት ቀረጻ ይቀርጻሉ? እንዴት እንደዚህ አይነት ሐሳብ ይዘው ይመጣሉ? ቢያንስ በደንብ ናሬት የተደረገ ነገር ይዘው አይመጡም? ይሄ እንዴት ይከብዳቸዋል? ምናምን ብለ ከዚህ በፊት ነው ያስተሰጥቼ ይሮላ አውቃለሁ ለሰሙትና ሲኖርና ለካ ሲወራ አንድ አይደለም። ሲኖርና ሲወራ አንድ አይደለም። እንትን ነው ከዳር ነው ሰዎች ሐሳብ መስጣት ይወዳሉ። ባንተ ጫማ ሆኖ ነገሮችን ሊያዩ ፍቃደኛ አይደሉም። ላይችሉት እኮ ይችላሉ። አንተ ቦታ ላይ እንደዚህ ሐሳብ እየሰጡ አንተ የምታደርገው ነገር የተሳሳተከውን ነገር እነሱ የሚሰጡበት ነገር ላይ እነሱ ቢገኙ ካንተ የዋሰ ነገር ነው ሊሰሩ የሚችሉት ሊያደርጉ የሚችሉትም የሆነ በቃ ትንሽዬ ነገር ሊሆን ይችላል። ግን ከዳር ሆኖ አስተያየት ይሰጣሉ። ያ ጥሩ አይደለም ማለት ባይሆን ይመከራል። አሁን ስራውን ከዚህ አሁን መቼም የሚያየን ሰው የራሱን ነገር መጀመር እያሰበ ያለ ሰው ሊኖር ይችላልና በቃ በዋነኝነት አንተ ወይም ደግሞ የምትመለከተን ያቺ ቆንጆ ልጅ ማለት ያቺ ይሳጥሽ ደግሞ አረተ ያንቺን አይደለም ታክሽ ያቺ ነው አዛኛው ቢው ላይ ያለችው መቼም አንቺን ባይዘው እና ለመጀመር አንድ ሰው ሲያስብ የሆኑ ስራዎችን ለመጀመር ትልቅ ስትራግል የሚያደርጉት አሁን ለምሳሌ አንድ ሰው ነጋዴ ሆኖ ሱቅ ከፍቶ ቡቲክ ቤት ለመስራት ከሆነ የሚፈልገው ሰው የሚያስበው በቃ ልብሶችን ሞልቼ ብቀመጥ እኮ እኔም ይሄን ስራ መስራት እችላለሁ ብሎ ነው ብዙ ሰው የሚያስበው። ግን ስራው ያ አይደለም ማለት እንዳንሰራው ራሱ የሚይዘን ያ ቀላል ራሱ መስሎ እንዲታየን ራሱ የሚያደርገው ለምሳሌ ቦታ መምረጥ በጣም ከባዱ ነገር ሊሆን ይችላል። ቦታም ተመርጦ ራሱ ሁሉ ነገር ራሱ ገንዘብ ሁሉ ራሱ ኖሮ እንዴት እቃ ራሱ እንደሚገባ ራሱ ማወቅ ራሱ በጣም ትልቅ ሀሳብ ያደርጋል ይችላል። አሁን ለምሳሌ አሁን ከዩቲዩብ ጋር አገናኝተን እንደውም በደንብ ብንነግራችሁ በደንብ ታች ስለሚያደርገን እኛንም እነሱም በደንብ ይረዱናል። እኛ ለቀረጻ እዚህ ጋር ቁጭ ብለን የምናሳልፍበትን ሰዓት አይደለም በጣም የምንደክመው ብታሙ ባታሙ ይቺን የ20 ደቂቃ የ30 ደቂቃ ቪዲዮ ለመቅረጽ በትንሹ 2 ሰዓት 3 ሰዓት ሴትአፕስ እያስተካከለ ነው። በቃ የሆነን ሴትአፕን ሞክሯለን አይሆንም፣ የሆነን ሴትአፕን ሞክሯለን አይሆንም። በመሃል ካሜራ መብራት እንትን ባትሪ ይዘጋል፣ መብራት ምናምን አለ። በጣም ረጅም ሰዓት የምናሳልፈው እና ለቪዲዮ ራሱ ስንቀመጥ በቃ ኦሬዲ ሁሉም ነገራችን አልቆ ነው የሚቀመጠውና ሳሁን የሚመስለው ሰዎች የሚያዩት ይቺን ፓርት ነውና ይቺን ፓርት ላይ ፐርፌክሽን ይጠብቃሉ። ይሄን ፐርፌክሽን ግን ለማምጣት ከዚህ በፊት ያለው ነገሮች ፕሪ ፕሮዳክሽን ላይ ያሉ ነገሮች ጥንቅቅ ማለት ይገባቸዋልና ያ የፕሪ ፕሮዳክሽን መጠናቀቅ ነው ለዚህ አሁን ለምንሰራው ፖድካስት የተቃና ሊሆን የሚያደርገው። ሐሳቦቹ ጥርት ያሉ የሚሆኑት የተለያዩ ነገሮቹ የተደራጁ የሚሆኑት በዚህ ንግድም እንደዚህ ሆኖ ገብቶሻል። በቃ ትንሽ የምንላቸው ነገሮች አሁን ለምሳሌ ቤት ሞልወል ማንችል ሰው ራሱ ሆነ ሱቅ ብንከፍት በጣም የሚከብደን ማለት ሱቁን ለማስተናዳት ሱቁን ሌላ ሰዎችን የሚጠራ አትራክት የሚያደርግ ራሱ ለማድረግ ራሱ እንቸገራለን። ከስክራች መጀመር አንወድም አንችልም። ምን ደግሞ በተለይ ደግሞ አናት እንደ ተፈጥሮ
አንችልም ምን አናቃት ይሄን እንደ ማህበረሰብ የመጣ እንትን ሊሆን ይችላል። አብዛኛው ሰው አልችልም ብሎ ሊያሳየን ፍቃደኛ አይደለም። እኔ አለመቻሌ ላንተ ላሳየህ ፍቃደኛ ላልሆን ይችላል። ይሁን ባሳየህ ለኔ በዙሪያ ያሉ ሰዎች ቢያሳዩኝ እኔም ማሳየትን እንትን ነበር እለምደው ነበር እና እነሱ አይነት ነገሮች በዙሪያችን ያሉ ሰዎች ናቸው እንደዚህ አይነት ነገሮች እንዳይሆኑ የሚያደርጉ እነሱ ናቸው። በጣም ደግሞ አለመቻልም እንደማመን ያለ ደግሞ ትልቅ ነገር እንደማንችል ካወቅን ለመቻል ይሆን አንድ እርምጃ ለመሄድ በጣም ይረዳናልና ይሄ የምናስበውን ራሳችንን የሰቀልንበትን ወይ አውጥተነው በከታች ምን ጀምር ከሆነ ነገሮች ስኬታማ የማይሆንባቸው ሚዞች የሉምና ግን ከዚህ ጋር ግን ተያይዘው አብሮ የሚመጡ ብዙ ሄት ስፒቾች ይኖራሉ አይደል? የተለመደ ነው ሲጀምር። አዎ በጣም የተለመዱ ሄት ስፒች ወደ መምሰራል ማለት መጥፎ ንግግሮችን እንዳትፈሩ ቢያንስ እናንተን እንደምታደርጉ አይተዋቸዋል። እነሱ ቁጭ ብለው አስተያየት የሚሰጡት እናንተ ግን ጀምራችኋል ያንን ነገር ከነሱ አንድ ደረጃ ከፍ ብላችኋል እና ምንም እንዳይመስላችሁ ስለበለጣችኋቸው ነው ሄት ስፒች የሚመጣው እና ደግሞ እናንተ ፐርፌክት እንዳልሆናችሁ ራሱ መግለጥ ይገባችኋል አይደል? አሁን ለምሳሌ አብዛኛው አሁን የገጠሙኝ አንዳንድ ገጠመኞች ነበሩና እኔ ጎበዝ መስላቸው ነበረ ማለት አሁን ላይ ዩቲዩብ ላይ ብሰራ ከዚህ የተሻለ ስራ እንደምሰራ ይገምቱ ሰዎች ነበሩና ያ የነሱ ግምት ነው። ገብቶሻል? ያ የነሱ ግምት ነው። በፕሮሰሶች ውስጥ የሚመጣ ማደግ አለ። በአንድ ጊዜ ሚስተር ቢስትን አይኮንምና እንደዛ ደረጃው አንድ አይደረስምና ብቻ ለሁሉም ሰው የሚሆነው የመጀመሪያው እንትን ኢጎን መጣል ከዛ በኋላ ደግሞ ለራሳችሁ ማትችሉትን ነገሮች የእውነት እንደማትችሉ መተማመን ከራስ ጋር በጣም ትልቅ መንገድ ነው ማለት ነው። በተጨማሪም ደግሞ እነዚህ አልችልም ብላችሁ የምታስቡት ነገር ላይ ምንድነው ማትችሉት መፍትሄ እየሰጣችሁት ብትሄዱ አሁን ማለት አንድ ሰው ንግድ ለመጀመር ፈልጎ ሌላ ሰው ላይ አይቶት ያልሆነው ነገር ሌላ ሰው ላይ ያየውን ስህተት እኔ በሆነ በምን አይነት መንገድ መፍትሄ ልሰጣው እችላለሁ ምን አይነት ሶሉሽኖችን ላመጣ ባምጥቼ ነገሮችን ላስተካክላቸው እችላለሁ ሁሉ ነገሮችን መልስ መስጠት ቁጭ ብላችሁ ከራሳችሁ ጋር መነጋገር ጥሩ መፍትሄ ነው ያስባለሁ እንደ ግሌም እና ይሄኛው ስንተኛችን ነው ማለት ሶስተኛው ማለት የመጀመሪያ ኢጎን መጣል አለ ከዛ በኋላ የማንችላቸውን ነገሮች መለየትና እንደማንችል ደግሞ ማመን አለብን ከዛ ደግሞ ያልቻልናቸውን ነገሮች ደግሞ ለመቻል ደግሞ መፍትሄ መፈለግና አንድ እርምጃ መራመድ ያስፈልጋል ማለት ነው እነዚህን ሶስት ትሪኮች ብንጠቀም ዝም ብላችሁ በቃ ታነዱ ዝም አሁን አንቺ ምን አይነት ፕሮሰስ ላይ ያለሽ ይመስልሻል እንት እየጀመርኩኝ ነገር አንድ ደረጃ እንዲለወጣት እንዲቀስ ታረጋግጠሽ ደረጃውን አረጋግጠው እንዲስቲያ ተንጠልጥያለሁ እሺ ካስቀመጥናቸው ከሶስት ውስጥ የትኛው ላይ ትሆኛለሽ የመጀመሪያ ኢጎ መጣል አለው ከዛ በኋላ እንደማትቺ ማመን አለ ከዛ ሶስተኛው ደግሞ መስራት የሚባለው ነገር አለ ማለት ማትቺውን ነገር ለመቻል መማር ማለት መማሩ ጋር ኢጎ ማን ቶታሊ ተለሻቸዋል ማለት ነው ሲያሮ ኡፍዝም በልበና መስሪያ ቤትም እንደዚህ ትያቸዋለሽ አዎ እላቸዋለሁ ማለት በቃ ኢቭን ባለፈው ቲክቶክ ላይ ፖስት አድርጌ የሆነ ሰውዬ ነው አብዛኛው ሰው የሆነ እኔ ማስተላለፍ በፈለኩበት መንገድ ሊረዳኝ አልቻለም ከዛ ገብቼ ሳያት ቲክቶክ የተደረገ ፖስት ዳውንሎድ አድርጎ ድጋሚ ቲክቶክ ያደረገ ሰው ነው ለኔ ኮሜንት ይሰጠኝ ራስ መጀመሪያ ራስ ላይ መስራት ይከተላል ማለት ነው እና ከኛ የተሻሉ ሰዎች እኮ እንትን ቢሉ ሙድ ቢይዙብን ትንሽ እሺ እነሱ ያደረጉትን ልናደርግ ይላል ግን ከኛ የወሱ ሰዎች ይደብራል ዳንስ ፕሮሰስ ላይ ነው እና ስለዚህ ፕሮሰስ ላይ ነሽ ማለት ፕሮሰስ ላይ ነኝ የሚቀረን ሁለት ፖይንቶች ብቻ ናቸው አክቹአሊ ሁለት ፖይንቶች ብቻ ናቸው የሚቀሩን ግን እዚህ ላይ አሁን እኔም ኦሬዲ ወደ ሶስተኛው ሳይሆን ሁለተኛው ላይ ነኝ ሁለተኛው ላይ አሁን መርተማመን ላይ ነኝ እኔ እንዴት መሰለሽ የመጀመሪያ ኢጎ መጣል የኔ ሰፊ ኢጎ ነበረ አዎ ይተስማ ኦፍስኩስ የኔንም ነው አብሮ መለቂ ኢጎ እንዴ ነው ይዘበር ከሽ ያደረገው ጎበዝ ነኝ ኢጎ ላለባችሁ ሰዎች እንደው አንድ ሴሽን እናዘጋጅና ስብርብር እናረጋለን እሺ ይጓችሁን አብረ ማን ነው ወዝ ማን አይ ግን ስለ መጥፎ ትቢተኞች ነው አይደለ ማያስፈልግ መጥፎ ነው የሚጎትተንን ኢጎ ወይም ደግሞ ትዕቢት
ሰው አልተረዳም። ኢጎ እንደሚጎተት አልተረዳም። ገና አልገባው። አንዳንድ ሰው ኢጎም ስንል ወደ ሌላ ሚንስም ስለሚወስደው ትዕቢት በሚለው እንየውና ትዕቢት ብላችሁ ተርጉሙት። ኢጎ ስንል ያልተረዳ ሰው ካለ ምናልባት እንትኑ ቋንቋውን ያልተረዳው ሰው ካለ እና ይሄንን ትዕቢት ጥለናልኛ ጥለናል ማለት ግን ፍጹም ጥለናል አይደለም፣ ግን ገና እየጣልነው ነው። ፕሮሰስ ላይ ነን። አክቹአሊ እየጨረስን ነው ትዕቢታችንን ማለት እንደ እሱን ስንጥል ነው ሁለተኛ ፕሮሰስ ላይ የምንገባው። ኦልሬዲ ደግሞ አሁን ደግሞ እየገባ ነው እንደማናውቅ ብዙ ነገሮችን ለማስኬድ እየሞከርን ነው። ብዙ ነገሮችን ደግሞ እንደማናውቅ አውቄያለሁ። አሁን በጣም ማወቃችን የሚመስል ነገር ምን አባት በጣም ብዙ ማወቃቸው የሚመስሉኝ ነገሮች ኢንዲቴል ሳያቸው እንደማላውቃቸው እየተረዳሁ ይመጣውና ደግሞ እንትን በተጨማሪም በዚህ ፕሮሰስ ላይ ማለት ነው አላውቅም ማለት ጥሩ ነው ማለት እንድናውቅ ውስጣችን አናውቅም ብለን ካሳመነው ማለት ሁሉ አዲስ ነገሮችን እንድናይ እንትን ይለናል። ውስጣችን እድል ይሰጣናል እና አዲስ ነገር ማወቅ ጥሩ ነው። ሁሉም ነገር ላይ አዲስ ነገር ማወቅ። ሰው አንዳንዴ ወሬኛ ነው ብዙ የሆነ ወሬኛ ነው የምንለው ሰው አለ አይደለ? ከወሬኝነቱ በተጨማሪ ማለት ነው አዲስ ነገር ለመስማት እያጓጓ ሊሆን ይችላል፣ ለማወቅ እንትን እያለ እየጣረ ሊሆን ይችላል። እንረዳ ወሬኞች እንረዳቸዋለን። ከጎናት እኛውን ከታች ኮሜንት ላይ ባይሎን እንጂ እና የመጨረሻዎቹ ደግሞ ሁለቱን አልሞከርናቸውም። ጀስት ግን ብንሞክራቸው ማለት እንሞክራቸዋለን ብንሞክራቸው ያስቀመጥናቸው ናቸው። አንደኛው ኮሚትመንት ነው። ኮሚትመንት በቃ ኢትስ ኤቭሪቲንግ ይላሉ። ኮሚትመንት ኢዝ ኤቭሪቲንግ። ኮሚትመንት ለነገሮች በጣም ወሳኝነት አላቸው። ነገሮች ቢጥሙም ባይጥሙም ቢያምሩም ኮሚትመንት ካላቸው የሆነ የስኬት ደረጃ ላይ ለመድረስ መንገድ ላይ ናቸው ብሎ ያስቀምጣሉና ይሄንን ኖሩ አላየሁትም። አክቹአሊ አልዋሻችሁ ቅድም የማናውቀውን ነገር አናውቅም ብለናልና ኮሚትመንት ላይ ሰው ሲደርስ ምን እንደሚመስል አናውቅም፣ ግን ከሰማነው ነገር ኮሚትመንት ላይ ያሉ ሰዎች ብዙ ስኬት ላይ እንደሚደርሱ አይተናል። እና ህይወታችንም ውስጥ አንዳንድ ኮሚትድ ሆነን ማለት ትንሽ ጊዜ ሰጥተን ያየናቸው ለውጦች ስላሉ እኔ እንደግል ያዩዋቸው ለውጦች ስላሉ ኮሚትመንት ኤቭሪቲንግ ይለናል። ከዛስ የመጨረሻው ዲሲፕሊን አለ። አምስተኛ የመጨረሻው ዲሲፕሊን አለ። ዲሲፕሊናችን ራሱ ካለንባቸው ነገሮች ውስጥ የተገነቡ እኛን ሊገነቡን የሚችሉ ተያይዞ ደግሞ ማለት ራሳችንን ራሱ ፕሮቴክት የምናደርግበት ነገር ነውና ሰዎች ይመስለኛል ለዚህ ደግሞ ዲሲፕሊን ላይፍ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር ነው። በቃ ያስፈልገናል። ለምሳሌ አንዳንድ ማድረግ ያሉብንን ነገሮች ማድረግ አለብን። ለራሳችን ዲሲፕሊን ሊኖረን ይገባል። ማለት ሰው እንዴት ነው የራሱ ስራ ያለ ሰው ሰነፍ ነው ይባላል። ግን ዲሲፕሊን ከሆነ ስራው ላይ አለቃው ራሱ ነው አለቃው የሚሆነውና አስፈላጊ ነው። ብንጠቀመው ይጠቅመናል። ነገሮችን ከታች ከመሬት ለመጀመር የሚያስፈልጉን 5 ነገሮች ነው የነገርናችሁ። እኛ እስካሁን እስከ 3 ድረስ ትንሽ ሞክረናል አይደል? ቀጣላይ ነው የዛሬው ምናምን ጊዜ ደግሞ ትንሽ ነው ኮሚትመንት ተምረን እና እናታችኋለን። ስለዚህ ያንንም አብረን እናደርጋለን ማለት ነው። እንግዲህ የዛሬ ቆይታችን የጋቢቲ ቆይታችን ይሄንን ይመስላል። የበዓል ሰሞን ቆይታችን ነው ዛሬም ያለ። ዶሮ እየበሉ ሊሆን ይችላል። ቁላን ደስ ግምስ ይያራ። አረ ዶሮማ በይሳት ያካ ጥር ላይ እኮ ፍሪጅ ውስጥ አራለ ተይ አሁን ሰው ኢኮኖሚው ተዛብቷልና ትንሽ እንትን የኑሮ ሆድ ብሶት ውስጥ እንዳንከስ ብዙ ሰው ግን እኛ ግን ብለዋል። እኛ ግን አለ ግን አብዛኛው የሚያየን እንትን ይኖራል ያስባል። እስቲ ዶራችሁ መቀርቡት ነው ብሉት። ለመጨረሻ ጊዜ የምናስተውሳቸው እንትን ጋቢቲዩ ግን ሰርጎቻችሁ ላይ መጋበዝ የምትፈልጉ ሰዎች ካላችሁ ጋቢያችንን ይዘን ነው ለምን ፏ ብለን እንጋብዛችኋለን። አሁን የጥር የሰርግ ሰሞኑንና እና የሚያውቁን ሰዎች ደግሞ እባካችሁን እኛ ሰርግ የእናንተ ሰርግ ለመብላት ዝግጁ ሆነን እየጠበቅናችሁ እንገኛለን። ለማድመቅ ለማግላትማ ቤትም አለ ምግብ አይደለም የሰርግ ቤት የለም። እሺ ለማድመቅ እንደዛ ነው የሚባለው። አይሻውን ይጓልጣል እኮ ማለት እዛ ጋር የሚታረር ነገር አለ። እዚህ ጋር ኮት አድርጉልኝና ብቻ እናብዛባችሁ። የዛሬ ፖድካስቶች ይሄንን ይመስላል። ፖስት
ግን ፖድካስት አይደለም የዛሬ እንደ ፖድካስት ሳይሆን ትምህርታዊ ግንዛቤ መስጫ ነገሮችን ነው የሰጠናችሁ። ትምህርታዊ የሚወዱ ሰዎች መነጽር ያደርጋሉ። ለዛ አድርጋለች። እሺ መምህርት፣ ጋዜጠኛ፣ ታው ሃይማኖት ይቅርታ አትናገሩብኝ ያለች ነው። ባባይ እንግዲህ እንወዳችኋለን። ላቪያ